መሽኮርመም ትላላችሁ፣ አሽኮረመመችሁ ትላላችሁ ጋይሶች። እስከ ዛሬ እንደዛ የነበረውን ቃላት ዛሬ ቀናቶች ዛሬ ቀናቸውን ፏ ለማድረግ ማለት ነው በእንደዚህ አይነት መተዋል ማለት ፏ ብትን ብላ ቤዚሻ ማርክን እያሽኮረመመችው ነው ትላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውዶቼ እንግዲህ ያ ብዙ ቀናቶች ብዙ ጊዜዎች አልፈዋል። እንደዛ ወጣ ውረድን አይተው ዛሬ ደግሞ ደስታን ማየት አለብን፣ መደሰት አለብን። እስከዛሬ የተጨነቅነው የተጠበብነው ይበቃል ብለው ዛሬ ፏ ብትን ብለው መጥተዋል ማለት ነው። ባይሆን ወንዱን እንዴት ታሽኮረምባላችሁ ትላላችሁ። እስኪ ወደ ቪዲዮ እንሂድ እስከ መጨረሻው ማለት ነው። ቢዛ ትላላችሁ። ፍቅርህን ለማግኘት ልቤ ከስሜት ፍለጋ ከወጣ ቆየሰ ድንገት ተወዳጅ ሰው ከየት መጣ ዛሬ ምትሃት ሆኖ በአፍታ ከመቅጽበት ናንተን ማፍቀሬ አካልና ቀልብ እንደምን በረቱ ያንተ አፈጣጠር ነው ወይስ እየሰራ ከእኔ ላይ አይደለ? አውልሻለሁ ሁሉ ነገር ማርያምን ብለሃል። አዎ ማርያም እሺ መጠጥ ሰራ እውነት ነው። ሴቶች ካፌ ማውጣት አውጭ ምንም የሚያስፈራ ነገር የለም። ምንድን ነው? እንዴት አትረዳኝም? እሺ ልብሴ እሺ እንዴት እኔት አትረዳኝም? አይንሽ እኮ እኔን እያየ የለም። እኔ ጣፋኝ ስታንዴ ምንድን ነው? በነገራችን ላይ በጣም ደስ ይላሉ። እንግዲህ ፍቅራችሁን ያዝልቅላችሁ። የሰው ልጅ ጅማሮ ሳይሆን መጨረሻው ሲያምር ነው። መጨረሻችሁ አምራችሁ ተውባችሁ ነው የምለው። ብዙዎቻችሁ ኮሜንታተር እኔ ያልቀናሁም ደስ አትልም የሚል ነው። በጣም ደስ የሚል ነው ማለት ምንም የሁሉም የራሱ የሆነ ነገር አለው እና የሚያስቀና ነገር አይደለም። ድስት የተቃጠለባቸውን ጊዜ ማካካሻ ነው ያደረጉት ማለት ነው። ሶ ምን ልላችሁ ነው፣ በጣም ደስ ይላል። ያው ብዙ ጊዜ ብዙ ውጣ ውረድ ነበረው፣ ብዙ ነገር አልፈዋል። ያ ሁላ አልፏል። ዛሬ ላይ እንደዚህ ይሆናሉ ብላችሁ አስባችሁ ታውቃላችሁ? እኔ ነበር። ሶ ምን ልላችሁ ነው፣ የሚሆነውን ነገር ማለት ነው። የሚሆነውን ነገር ያልፋል። ያው በነገራችን ላይ በቃ እውነተኛ ፍቅር ነው ብዙ ፈተና መከራ የሚበዛበት ማለት ነው። እና
መፈተን ለበጎ ለመልካም ነው። ሁሉም ነገር ለመልካም ነው። በቃ መጨረሻ ላይ ህይወታችሁ በጣም ጣፋጭ በፈተና የምታሳልፉት የፍቅር ጊዜ በጣም ደስ የሚል የሚያምር ይሆናል ማለት ነው። የሚያምር ይሆናል ማለት ነው። እና ለማንኛውም ወዶቼ ዛሬ በጣም ደስ በሚል ጊዜ አሳልፈዋል ማለት ነው። እሱ ምን ልላችሁ ነው? ሁሉም ነገር ለመልካም ነው ለበጎ ነው ብሎ ነው ማሳለፍ ያለብን። ምንም ነገር ቢመጣ በህይወታችን ለመልካም ነው ብሎ ተመስገን ብሎ ማሳለፍን የመሰለ ነገር የለም። ለመልካም ነው እግዚአብሔር ይመስገን ብላችሁ ሁሉንም ነገር በመልካም ካያችሁት የማያልፍ ነገር ምንም ነገር የለም። ግን በህይወታችን የሆነ ነገር ሲመጣብን የሚያልፍም ይሄን ቀን አልፈን ደግሞ ይሄ ደስታ እንደሚመጣ የምናይ የማይመስለንም አንዳንዴ የሆነ ስሜት ውስጥ ስትሆኑ በጣም ስትናደዱ ማለት ነው። መጠንቀቅ ያለብን ምን አለ መሰላችሁ? መጀመሪያ ያ ነገር ከመሆኑ በፊት በደንብ አድርገን መጠንቀቅ ማሰብ አለብን። ሁለተኛ ነገር ደግሞ ትልቁ ነገር ሰው ባላችሁ ነገር አትሄዱ። ምክንያቱም በጣም ትጸጸታላችሁ። ሰው ያላችሁን እየሰማችሁ በሰው አይምሮ የምትመሩ ከሆነ ያ ነገር ሲሆንባችሁ ለምን አደረግኩት እሷ እኮ እንደዚህ በላይ ነው ብሎ እዛ ሰው ላይ ነው ጣቱን የሚጠቁመው ማለት ነው። ሁለተኛ ነገር በቃ ቸኩላችሁ የሆነ ነገር ውሳኔ አትወስኑ። በደንብ አስባችሁበት ተጠንቀቃችሁ በደንብ እንትን ብላችሁ ነው። ምክንያቱም ማርክ ቤዚ ይህን ሁላ ነገር ከማድረጉ በፊት ማዘሩን አንጥታለች። ብዙ ርቀት ሄዳለች። ብዙዎቻችሁ ግን ማርክ በንዴት ሆኖ በስሜት ሆኖ የተናገረው ነገር ብዙ ነገር ሊያስከፍለው ነበር። አሁንም ያው ቡታጅራ እገባለሁ ብሎ ነበር። ታውቃላችሁ መጀመሪያ ላይ ሄሉ ፍቅረኛው እንደነበረችው ከቡታጅራ እሷን ለመርሳት ወደ አዲስ አበባ የመጣው ማለት ነው እንጂ ቡታጅራን በጣም እንደሚወዳን ነው ብዙ ጊዜ የሚናገረው። እና የሆነ ያን ነገር ትልቁ ነገር ደግሞ የምነግራችሁ የሆነ ነገር ከተፈጠረባችሁ ያንን ነገር እስከ መጨረሻው ነው እንጂ መጋፈጥ ያለባችሁ መሸሽ የለባችሁም። አሁን ማርክን እንዲጠነክር በቃ ነገሮችን ተጋፍጦ ቤዚን የራሱ እንዲያደርግ ያደረጉት እዚህ ጋ የእናቱ ነው፣ የእናቱ አስተዋጽኦ ነው። እዚህ ቤት እንድትሆን አልፈልግም፣ የፈለግከውን ነገር ታመጣለህ፣ በቃ እዚህ ቤት የፈለገ ይሆናል፣ እኔም አልመጣ አንተም ልጅ አይደለህም ብለው እንትን ባሉት ይሄን ነገር ዛሬ ላይ ልናይ አንችልም ልላችሁ ነው ውድ ቤተሰቦቼ። የሆነ ችግር ቢመጣባችሁ ያን ነገር ተጋፍጣችሁ ለማለፍ መሞከር ነው እንጂ ነገሮችን ሸሽቶ ማምለጥ አይደለም ያለባችሁ። ምንም ነገር ቢፈጠር ነገሮችን ተጋፍጦ ማለፍን የመሰለ ነገር የለም። ያን ነገር ደግሞ ካለፋችሁ በኋላ እንደዛ አይነት ደስታ ይመጣል ማለት ነው ውድ ቤተሰቦቼ። ዛሬ በጣም ደስ ይላሉ፣ አምሮባቸዋል። በቃ ያልፋል። የሰው ልጅ ሆኖ እኮ መፈተን ያለ ነው ብዬ ነው የማስበው። እና ውዶቼ ለማንኛውም ታምራላችሁ ማርክና ቤዚ። ፈጣሪ መጨረሳችሁን ተጋብታችሁ ልጅ ወልዳችሁ የልጅ ልጅ አይታችሁ አብራችሁ ምታረጁ ያርጋችሁ ነው የሚለው። እኔ በጣም እንደዚህ በጣም ምርጥ ነው። ብዙ ዋጋ የከፈሉበትም ነው። በቃ ዋጋ እውነተኛ ፍቅር ነው ዋጋ የሚከፈልበት በነገራችን ላይ። እና በጣም ደስ የሚል ነው የምላችሁ። ሁላችሁም እንግዲህ እግዚአብሔር እንደዚህ ደስ የሚል ፍቅር ደስ የሚል ህይወት ይስጣችሁ ይስጠን ነው የምለው። የኔ ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም ላይክ ሰብስክራይብ እያደረጋችሁ የደረሳችሁ ማለት ነው። ያው ትናንትና ያልሰራሁት ኢንተርኔት ብዙ ነው አይደለም ይሄን ሰሞን እና እኛ ጋር በጣም ውጥት ግብት እያለ ነው። አሁን ትንሽ ቆይቶ ደግሞ ሊወስዱት ይችላሉ። እንግዲህ ዛሬ ሊስተካከል ይችላል እና ለማንኛውም ሰላማችሁ ባላችሁ ብዝት ትርፍ ይበል እያልኩ ውድ ቤተሰቦቼ ሰብስክራይብ ላይኳን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቀን